ነው ወይስ ካንተ ጋር አብሮ የሚሰራ አለ? በሰላም የምትኖር እንዳይመስልሽ እሺ? አሁን ደግሞ ሩታ ችላለችን ብለህ መተናረቃቀሳለህ። ለሚፈጠረው ነገር የላ ምንም አላለኝም እንዳትይ። እዚሁ ነው የምገልሽ። አንቺን ለመዳር ብዬ እዚሁ ከተማ ከረም። እዚህ መንገድ ላይ ቆመ ማይሆን ነገር አታወራ። ይሄው አሁን ጨጓሬ ተቃጠለ። አሬን እንደዚህ ቀለል አድርገህ ማየት በጣም ነው ያስገረመኝ። ሳሎን ቤት የተኛ ሰው አለ ጉዴ። ግን አሁን ያወራውን ነገር ሰምቼ እንዴት ልመን? ኪንጎ እኔ እንደጠፋው ስላወቀ እየፈለገኝ ነበር። ተንኮልና ማጭበርበር የትም አይደርስም። አንተ ሙድ ለመያዝና ለማላገጥ ብለህ ነው። ማን ልበል? እኔ ቤዛ እባላለሁ። የአደይ ጓደኛ ነኝ። መጀመሪያው እኮ እኔ ነግሬሃለሁ። በቃ አሁን ኪኒኖትን ይዋጡ። አምላክ ሆይ መድኃኒት አድርግልኝ እስቲ። እውነቱን ተናገር። ሄለንን ቅምጥልን የት ነው የደበካቸው? ንገረኛውን ቱሻ የት ነው የደበካቸው? አረ ዳይመንድ እባክህን ተወኝ። ምንም አውቀው ነገር የለም። ይኸው እኔም ስመጣ ባዶ ወንበርና ባዶ ገመድ ነው ያገኘሁት። ዝጋ ቱሻ። እኔን ለማታለል በፍጹም እንዳትሞክርሽ። አንተ ጨካኝ! እህቴን የት ነው ያረካት? የት ነው የደበካቸው? ደግሞ እዚህ ባዶ ክፍል ውስጥ አምጥተህን አላቅም ምናምን ትላለህ እንዴ? አረ ኩኩሻ እባክሽ፣ እኔ ምንም አውቀው ነገር የለም። እኔ እንደዚህ አስቸግሪያቸው አውቃለሁ እንዴ? በቃ እዚህ አስሬያቸው ነበረ፣ ግን ስመጣ ይኸው ባዶ ቤት ነው ያገኘሁት። የሉም። ምን? እኔም ተመልሼ ስመጣ አላገኘኋችሁም ብለህ ሙርት ይዛለን? እና ታዲያ ሌላ ሰው ማን አለ? ነው ወይስ ካንተ ጋር አብሮ የሚሰራ አለ? አረ ዳይመንድ፣ እኔ ምንም አውቀው ነገር የለም እባክህ። በሩ ቁልፍ ነበረ፣ እዚህ ደግሞ አስሬያቸው ነበረ። ስገባ በቃ የሉም። አረ እባካችሁ አታሰቃዩኝ እባካችሁ። እውነት አናሰቃይ? አንተን ሳናሰቃይህማ ምንም የምትናገረው ነገር የለም። እዚህ ባዶ ቤት ውስጥ አምጥተህ ሙርት ይዛለህ እንዴ? ተናገረው። የት ነው ያረካቸው ዳኒ? እውነት እያልኳችሁ እኮ ነው። እኔ ምንም አውቀው ነገር የለም። ይኸው ቤት ስገባ እኔም ከእናንተ እኩል ነው የደነገጥኩት። የዛ ሰዓት ነው እናንተ ራሱ የመጣችሁት። ቤዛ የሆነ ቦታ ወስዳቸው ነው የሚሆነው። እኔ ምንም አውቀው ነገር የለም። እባካችሁ ልቀቁ። ኧረ በጣም አሪፍ ትሰማኛለህ? ይኸውልህ ቤዛ መታ እውነቱን እስክናቅ ድረስ አንተን በእጄ እገላለሁ። እንዳይሞትብህ ኧረ ዳይመንድ! እንዴ እገላለሁ። ኧረ ዳይመንድ አለቅም። ቆይ ሩታ ቅድም መታ አንተን ፈልጌያለሁ የመጣው ስትል ምን ማለት ፈልጋ? ይሄ ነገር አላማኝም። ከፊቱ እኮ ሙሉ ለሙሉ ተቀይራብኛለች። በፊት እኮ እኔን ለማውራትና እኔን ለማግኘት ነበረ ጓጉታ እየሮጠች ብትመጣው። አሁን እንደዚህ ችላ ስትለኝ ትንሽ ከብዶኛል። ቆይ ይሄኔ ግን ምን ቢነግራት ነው እንደዚህ ተቀየረችብኝ? ብልክ ሁልጊዜ ነገሮችን ማውሳሰብና መቀለድ ይሆናል። ይሄኔ ነገር በእርግጥ ይሄኔ የቅርብ ጓደኛዬ ነው፣ ግን ደግሞ የሆነ ያለውን ነገር ነግሯት ከሆነና ይሄ የእሱ ስራ ከሆነ ግን በጣም አይነት አሁን ምንም አይነት ቀልድ አልፈልግም። ቆይ ለሩታ ምንድን ነው ያልካት? ምን አልኳት ደግሞ? ያልከኝ ግን አልገባኝም። እንዴ ሩታ እኮ ከበፊቱ ተቀይራብኛለች። ጭራሽ ቅድም መታ አንተን ፈልጌ አይደለም የመጣሁት ምናምን ትለኛለች። ቆይ አንተ ያልካት ነገር አለ? ኦ ካሞን ዩቲ ዴ አንተ እኮ በፍቅር ወድቀሃል እንዴ? ለማን እንጂ ምን ሆነ ነው? ይኸውልህ ደግሞ እንደዚህ ከጥቅም ውጭ ያደረገ ቢኖር ፍቅር የሚባለው ነገር ነው። ይሄኔ ወይ ቀናት እንዴ አደይ ያለች በር ላይ ሩታ ደወለች ብለህ እኔን ጥለኸኝ ሄድክ። እኔ ወንድምህን ብቸኛ እዛ ግቢ በር ላይ ጥለኸኝ ሄድክ። ዝም አልኩ። አሁን ደግሞ ሩታ ችላለችን ብለህ መተናረቃቀሳለህ። አይ ፍቅር እንደው ከዚህ በላይ ምን ያደርግህ? ሄኒ የምልህ ነገር ነው በደንብ አሰማኝ። እኔ እያልኩ ያለሁት ሩታ ለምንድን ነው የተቀየረችብኝ ነው። አንተ ደግሞ ሌላ ነገር ታወራለህ እንዴ? አይ ዩቲ ሩታ እኮ በጣም ስማርት ሰው ነች እንዴ። አየህ አንተ እንደዚህ ችላ ማለቷ በፍቅሯ እንደወደድክ ያስታውቃል። አፍቅራታለህ። ምንድነው እንዳላፈቀርካት እኔ ጋር እንትን የምትለው? ኧረ እንደዛ ነው እንዴ? በትክክል ምን ልትለኝ ነው ታዲያ? ከዚህ ውጭ እንደውም ትሰማኛለህ፣ ካሁን በኋላ እዚህ ቢሮ ውስጥ ከስራ ውጭ ምንም ነገር ማውራት አንችልም። እሺ ስራ ነው በቃ። ምን ቀልድ ያስፈልግ? መከረው እምቢ ካለ የራሱ ጉዳይ ያለች ፕሌን ውስጥ ከጎን የተቀመጠችው ሴትዮ እዩቲ። እኔ እኮ እየቀለድኩ አይደለም፣ የምሬ ነው የምልህ። ሄኒ ተው እንጂ። ቆይ ለምንድን ነው እያወቅህ እንደ አዲስ ሰው የምትሆነው? ቴክ ኢት ኢዚ ብሮ። እንዴ አዴ እኮ ልጮኛ አላት። አንተ አሁንም ደስ ላሪ እንደዚህ መሆን በጣም የሚያስገርም ነገር ነው። ይኸውልህ ሩታ ለአንተ እውነተኛ ሴት ነች። ይኸውልህ ጠበቃ አድርገህ የያዛት ወንድም እንደዚህ በቃ
ከአሁን በኋላ ከአንተ ጋር መነጋገር አልፈልግም። ስራዬን ብሰራ ይሻለኛል። ከአንተ ጋር ተነጋግረን በምን እንግባባ እንችል? ተው እንጂ ዩቲ፣ እንዴ አትናደድ እንዴ፣ አትበሳጭ ወንድሜ። እኔ እኮ ለአንተ ብዬ ነው። እንደዚህማ አትቆጣኝ፣ ይከፋኛል። ተው እንጂ ለአንተ ብዬ አይደል እንዴ? አይ ዩቲ፣ ለካ በሩታ ፍቅር ተይዛል። እኔ እኮ ደግሞ የምታስቡኝ ሁለታችሁም ናችሁ። አንተም የባሰብህ እሷም የባሰባት። አንተ እዚህ አጉል ክብር ምናምን እያልክ ወይ ታስቀኛለህ እኮ። ኤኒዌይ ከዚህ በኋላ እኔ ለምሳቅን አቁምና ወደ ስራ ተመለስ። እንዴ በቃ ዶክተር ሰማሁ እኮ ደግሞ ሩታችላ ማለቷ አንተ እንዳስጨነቀህ ፊት ላይ ያስታውቃል እኮ። በደንብ ነው የሚነበበው። ይኸውልህ እኔ የምጨነቀው ስለ ታካሚዎቼና ስለ ስራዬ ነው። ከዚህ ውጭ ላይ ምንም የሚያስጨንቀኝ ነገር የለም። ይኸውልህ ጓደኛዬ፣ የምትሰማኝ ከሆነ ስማኝ። ይኸውልህ አደይ እኮ ጮኝ ያላት ሴት ነች። ሩታ ደግሞ እኮ ሙሉ ለሙሉ ልቧን ለአንተ የሰጠች ሴት ነች። ስለዚህ ይኸውልህ ምርጫህን አሪፍ ማድረግ ያለብህ አንተ ነህ። ይኸውልህ የእኔ ግላዊ ምክር ነው። እሺ ወንድማዊነት ምክር። እና ቆይ ምንድን ነው እያልክ ያለው? ሊስን ቱ ሚ ብሮ። እውነተኛ ፍቅር ከፊት ለፊት ነው ያለው። ይኸውልህ ሌላ ቦታ አትመልከት። ሩታ ደግሞ ችላ ስትል የተሰማ ስሜት ፍቅር መሆኑን አምነህ ተቀበል። እኔ እኮ ምን ማላውቅም እንዴ፣ በእውነት ነው የምልህ። እኔ ማወቅ የምፈልገው ሩታ ለምን እንደተቀየረችብኝ ብቻ ነው እንዴ። አንዴ አየክ፣ አሁን እውነቱን ተናገርክ። ይኸውልህ በቃ አሁን አትጨነቅሽ። ይኸውልህ ፈገግ በል፣ ሁሉን ነገር እኔ ያስተካክለዋለሁ። እንዲህ ብለህ ሀሳብ እንዳይገባ እኔ ያለሁልህ። አይ አልፈልግም። ሄዲ አንተም ነገር ማድረግ አይጠበቅብህ። የምትችል ከሆነ አግዘኝ፣ ካልሆነ ግን ሌላኛው ብራንች ሂድና ታካሚዎችን ነው ያለው። ኖ ዩቲ፣ እንዴ እኔ እንኳ ሊና አለኝ እንዴ። ሊኔ ነው እንዴ ይመስልህ? አንተ እዚህ ጋር ፔሸንቱ ዋና ፔሸንቱ ታመ፣ እኔ ሌላ ፔሸንት ለማየት ሄዳለሁ? ይሄንማ አላደረገውም እንዴ። ሊና የሚባል ነገር አለኝ። ትጎዳብኛለህ ወንድሜ፣ ትጎዳብኛለህ። እስኪ ለአንድ ሀብታ እንኳን ዘመ በላይ ነው እንዴ። አሁንስ በጣም ስርጭት እያልከኝ ነው። ልትሄድ ነው እንዴ? ምን አለ አልጨረስንም እኮ። እሺ ላብራቶሪ ደም ስጥልኝ። ምናልባት በሽታ እሱ ጋር ከሆነ እንድናወጣ ነው። ቆይ አንቺ ምን እያደረግሽ ነው? አረ እኔማ እኮ አንተ የሰጠኝን ስራ ለመጨረስ ስሯሯጥ ነበርና ደክሞኝ ወደ ቤት የተመለስኩ። እባክሽ ዝም በይ። ቆይ ማምንሽ ይመስልሻል እንዴ? እኔ እዚህ ድረስ የመጣሁት እኮ ለሊን ፍለጋ ነው። አንቺ ግን ጊዜን እያቃጠልሽብኝ ነው። መሀላችን ያለውን ስምምነት እንዳትረሺ ቤዛ። ኤላ ቆይ ለምንድን ነው እንደዚህ የምትጮህብኝ? እኔ እኮ እጄን አጣጥፌ አልተቀመጥኩም። ለሊን ማግኘት በጣም ከባድ ነገር ነው። እዚህ ከተማ ውስጥ እሷን ማግኘት በጣም ከባድ ነው። በዛ ላይ ደግሞ እጄ ላይ ምንም ብር የለም። ለመንቀሳቀሻ የሚሆን የሆነ ብር ያስፈልገኛል። ገንዘብ? አንድ ሽራፊ ገንዘብ ላንቺ የምሰጠው ገንዘብ የለኝም። ሰምኛለሽ? ከዛ ሀገር ድረስ የመጣሁት ላንቺ ገንዘብ ለመበተን አይደለም። እሺ ለሊን ፍለጋ ነው። ስሚኝ ቤዛ፣ ቶሎ ለሊን እጄ ላይ አስገቢ። የቀረውን ገንዘብ እሰጥሻለሁ። ኤላ ለሊ ማግኘት ከፈለክ በጣም ትዕግስት ሊኖር ይገባል። በዛ ላይ ደግሞ እሷን ያልፈለኳት ሰፈር የለም። ሁሉንም ሰው እየጠየቅኩ ነበር። እኔ ደግሞ ገንዘቡን የተፈለኩት ለግል ጥቅሜ ሳይሆን ለትራንስፖርትና ለአንዳንድ ነገሮች ነው። እኔ ልታምነኝ ይገባል። በጭራሽ ነው ማለምልሽ። ሰሚኛለሽ? እስካሁን ያቃጠልኩት ጊዜ በቂ ነው። እኔ ከዛ ድረስ የመጣሁት ለአንቺን ተራ ውሸት ለመስማት አይደለም። ደግሞ ስሚ፣ ይሄ የመጨረሻ ማስጠንቀቂያ ነው። በ24 ሰዓት ውስጥ ለሊን እጄ ላይ የማታስገቢ ከሆነ ለሚፈጠረው ነገር የላ ምንም አላለኝም እንዳትይ። እንዴ ቆይ ይሄን ያህል ምን በደልኩ? ለአንተ ባሰብኩ ነው። በቃሽ። ሰሚኛለሽ ቤዛ፣ ያልኩሽ በ24 ሰዓት ውስጥ የማታደርጊ ከሆነ ለሚሆነ ነገር ተጠያቂው አንቺ ነሽ። ደግሜ እነግርሻለሁ። ቆይ ላ ተረጋጋ፣ አትጩ። 24 ሰዓት እኮ በጣም ትንሽ ነው። አሁን ብንነጋገር ይሻላል። ምንም የምንነጋገረው ነገር የለም ቤዛ። አሁን የምፈልገው ለሊን ብቻ ነው። አሁን ቶሎ ሂደሽ ለሊን ፈልጊ። ቶሎ አግኝተሻት ደውይልኝ። ያለበለዚያ ግን ድምጽሽን መስማት አልፈልግም። ወይዘሪት ቤዛ 24 ሰዓቱ መቁጠር ጀምሯል። ከእንግዲህ ማባክነው ለአንቺ አንድም ሰከንድ የለም። ቶሎ የተባልሽውን ብታደርጊ ይሻልሻል። ያለበለዚያ ግን የራሴን እርምጃ ወስዳለሁ። በዛ ነገር ግን አንቺ ደስተኛ የምትሆኛ አይመስለኝም። እሺ በቃ ፈልጋታለሁ። አትጩህብኝ። መንገድ ላይ እኮ የሰው ትኩረት እየሳብክ ነው። በቃ ሂደን ይፈልጋታለሁ። የሰው ትኩረት? ታዲያ እኔ ምን አገባኝ? እኔ እኮ ጊዜን አቃጥዬ የተቀመጥኩ ነው። ስለ ሰው ትኩረት የምትጨነቅ ይመስልሻል? ሰሚኛለሽ? አሁንም ቢሆን ቶሎ ለሊን አግኛት። ያለበለዚያ ግን ነግሬሻለሁ። እሺ ላትጩህብኝ። ያልከኝን አደርጋለሁ። ቆይ ምን አጥፍቼ ነው እንደዚህ የምትቆጣኝ? እኔ እኮ ላንተ ብዬ ነው ይህን መከራ እያየሁ ያለሁት። ኧረ እባክሽ፣ እሱን ለእኔ ሳይሆን ለራስሽ ጥቅም ስትይ ነው የምታደርጊው። ሰሚኛለሽ ቤዛ፣ ለእንደዚህ ተራ ወሬሽ እኔ ቦታ የለኝም። አሁን የምፈልገው ለሊን ብቻ ነው። ቶሎ ብትሄጂ ይሻልሻል።
እሺ እሄዳለሁ፣ ግን ደግሞ ያሰብከው ነገር ቀላል እንዳይመስል። እኔም የራሴ መንገድ አለኝ። በፈለግሽው መንገድ መሄድ ትችላለሽ። እኔ ግን የምፈልገው ለሊን ብቻ ነው። ቤዛ መኝ፣ ያለበለዚያ ግን እኔ ጋር ያለሽኝ ነገር ታጫለሽ። እሺ በቃ አትዛትብኝ፣ እሄዳለሁ። እኔ እኮ ሂጂና ስራሽን ስሪ። ከዚህም በኋላ ለአንቺ አንድ ደቂቃ ማባክነው እንኳን የለኝም። ሰሚኛለሽ? እኔ ለሊን ነው የምፈልገው። ቶሎ ወደ ስራሽ ብትገቢ ይሻልሻል። እሺ ኤላ፣ ተግባብተናል። በቃ አንተ ሂድልኝ፣ እኔም ወደ ስራ ልሂድ። መሄድ ትችያለሽ። እኔ ከዚህም በኋላ ተራ የውሸት ወሬ መስማት አልፈልግም። በ24 ሰዓት ውስጥ ለሊን አጠገቤ እንድታስቀምጫት እፈልጋለሁ። እሺ ኤላ፣ አታስብ፣ አደርገዋለሁ። በጣም ጥሩ። ግን አስታውሺ፣ የተሰጠሽ 24 ሰዓት ብቻ ነው። ሞኝ ጓደኛዋ እሱ ቤት ውስጥ ገብታ ፈልሰስ ስትላለች፣ እሱ እዚህ መጥቶ ለሊ ለሊ ይላል። አልገባችሁም እንጂ እኮ ስለማናችሁም ግድ አይሰጠኝም። እኔ ሰላም ግን እሺ ብለሽ የምትቆይ ደስ ይለኝ ነበር። አይ አደይ ልሂድ። አሁን ደግሞ እኮ በጣም ተረጋግቻለሁ። እሺ ቆይ ግን አሹ ለምንድን ነው ሄደው? እነማዬ ማልኩ አላስጨንቀሽም ብዬ ነበር። ቆይ የተፈጠረ ነገር አለ? አደይ አሹ በእኔ ላይ ጥቃት ለማድረስ ሞክሮ ነበረ። ምን? ቆይ እንዴት አሹ እንደዚህ ያደርጋል? እሱ ጥሩ ልጅ አልነበር? ለምን እንደዚህ አይነት ስህተት ይሳሳታል? እኔ አላመንኩም ነበር አደይ። ግን በሰው ልጅ ባህሪ ላይ ሙሉ ለሙሉ መተማመን አይቻልም። በውስጡ ምን እያሰበ እንደሆነ ልታውቂያችሁ። ምስኪን አሹ። ቆይ እንዴት እንደዚህ ያደርጋል? አላውቅም። እኔ ራሱ በጣም ገርሞኛል። ሮሚ፣ የደረሰብሽ ነገር ከባድ ነው። ከዚህ በኋላ ራስሽን ማጠንከር አለብሽ። አዎ አደይ፣ እኔም ይሄንን ነው እያሰብኩ ያለሁት። ከዚህ በኋላ መጠንቀቅ፣ ይበልጥ ጠንካራ መሆን እንዳለብኝ ገብቶኛል። ሮሚ፣ ይህ ሴት ልጅ ማንነቷ ውስጥ ያለው ጥንካሬ ነው። ማንም ሰው እንዲያታልልሽ ደግሞ እድል እንዳሰጭሽ። በህይወትሽ ውስጥ የሚገጥሙሽን ችግሮች ሁሉ ራስሽን አጠንከረሽ መቆም አለብሽ። ማንም ሰው ደካማ ጎንሽን ተጠቅሞ እንዲጎዳሽ አትፍቀጂ። እውነትሽን ነው አደይ። ከዚህ በኋላ ደግሞ የሚያስፈልገኝ እንደዚህ አይነት ምክር ነው። ከዚህ በኋላ ለራሴ ስል ጠንካራ ሆናለሁ። አሹ እኮ ጥሩ ልጅ ነበር፣ ግን በራሱ ጊዜ ወደ መጥፎ ጎዳና አመራ። አንቺ ግን ከዚህ በኋላ ችግሮችን ተቋቁመሽ ጠንክረሽ መቆም አለብሽ። እሺ እሺ። ማንም ሰው በጥቅምም ሆነ በቃላት ሊደልልሽ ሲሞክር ቀድመሽ ማወቅ አለብሽ። ብልጥ ሆነሽ በራስሽ መተማመን አለብሽ። በጣም አመሰግናለሁ አደይ። የነገርሽኝ ነገር አበርትቶኛል። አይዞሽ ሮሚዬ፣ ፈጣሪ ሁሌም ከጎንሽ ነው። እሺ ጠንካራ ሆነሽ መቆም አለብሽ። ደግሞ የምረዳሽ የማግዝሽ ነገር ካለ ምንም ሳትሳቀቂ ወደ እኔ ነሽ። እኔ እትሻለሁ። እሺ አደይ፣ አመሰግናለሁ በጣም። አንተ ውሻ ልጅ፣ የት እንዳሉ ካልነገርከኝ እገላለሁ። እመነኝ፣ እገላለሁ። እባክህን እባክህን ዳይመንድ እገላለሁ። ህይወትን ጸጥ ማድረግ ተናገረኝ ያለችው ተናገር። ያለበዛ በእጆች ነው የምገልሽ። እባክህን ኪንጎ፣ እኔ ምንም አውቀው ነገር የለም። እዚያ ስሪያቸው ነበር፣ ስመለስ አጣኋቸው። እባክህን ልቀቀኝ፣ አታሰቃዩኝ። እባክህ የት እንዳለች አታውቅም? አንተ ወራዳ፣ ቅምጥ የት እንዳለች ካልተናገርክ እዚሁ ነው የምገልሽ። ኧረ ኪንጎ ይሞትብሃል። መጀመሪያ ቆይ ይናገርና አልባባው ከሰማው ተወስቷል። እባካችሁ ልቀቁኝ። እባክህ እኔ ምንም አውቀው ነገር የለም። እባካችሁ አትሰሩት። ቤዛ ሌላ ቦታ ወስዳቸው ሊሆን ይችላል፣ እኔ አላውቅም። እባካችሁ ዝም በል። ትሰማኛለህ? ቤዛ እዚህ ሳመጣ ከዚህ ንቅንቅ አትልም። ቅምጥን ሳላገኘት አልለቅህም። ኪንጎይ፣ አሁን በቃ ዳኛ ስለማዋል ወተን ቅምጥና ሄደን እንፈልጋቸው። ጊዜ መፍጀት የለብንም። አዎ መለኛው፣ ልክ ነህ ዳይመንድ። እናንተ ጠብቁት። ቤዛን ሳናገኛት አንመለስም። እሷን እንፈልጋት። እባካችሁ ልቀቁኝ። አረ ኪንጎ ዘለልኝ። ይህ ዳኒ፣ አሁን መለኛውና ኪንጎ ወጥተዋል። እኔና ዳይመንድ እጅ ላይ ወድቀዋል። ስለዚህ እውነቱን ትናገራለህ አትናገርም? አሁን እባክሽን ጉጉሻ፣ እኔ እውነቱን የተናገርኩት እዘኝልኝ። እዚህ ነበሩ እኮ ስገባ አጣኋቸው። በቃ እኔም ደንግጫለሁ እኮ ከእናንተ እኩል። ሞት! ኧረ እባክህ ገመዱ በራሱ ጊዜ ተፈቶ መሬት ላይ ወደቀ አይደለ? ተበጠሰ። ይኸውልህ እውነቱን የማትናገር ከሆነ ማለት ነው እንደዚህ በአፍንጫ በኩል ገብቼ አይንን ሁለቱንም እንደዚህ ክሊክ አድርጌ አውርድልህ። ገመዱ ተፈቶ ነው ያገኘሁት። እኔ ራሱ ስገባ እኮ ደንግጫለሁ። እባካችሁ አትሰሩት። እውነት ገመዱ ተፈቶ ነው ያገኘኸው? ስለዚህ ገመዱ የፈታውን ሰው ታውቃለህ ማለት ነው? አላውቅም፣ እውነት አላውቅም። ቤዛ ራሷ ወስዳቸው ሊሆን ይችላል፣ ወይም ደግሞ ሌላ ሰው ልካ ወስዳቸው ይሆናል። እኔ አላውቅም፣ እውነት አላውቅም። እራሳቸው አመልጠው ከሆነ መንገድ ላይ እናገኛቸዋለን። አንተ ግን አውቀህ እኛን እያጭበረበርከን እያጇከምከን ከሆነ ግን ዋጋ ነው መከፍል። አልዋሸሁም ዳይመንድ፣
እባክህን አልዋሸሁህም። ቤዛ ባዘዘችኝ መሰረት ነው እዚህ ያደረኳቸው፣ ግን የሉም። ይኸው እኔ ራሱ ግራ ገብቶኛል። ዳኒ አሁን ቤዛ የት ነው ያለችው? ቤዛ ያለችበትን ቦታ ንገረንና እዛ ሄደን እንፈልጋቸው። እባካችሁ፣ እኔ ምንም የማውቀው ነገር የለም። እባካችሁ ልቀቁኝ። ኮቻ ምናልባት እነ ቅምጥል አመልጠው ሊሆን ይችላል ወይ በሆነ መንገድ አመልጧል። ብቻ ግን የሆነ ታምር ግን አለ። ሊሆን ይችላል፣ ግን ይሄ ልጅ እዚሁ እንደታሰረ እንተዋዋለን። ያው ቤዛ ሳትመጣ የትም አይሄድም። ምን ማለታችሁ ነው? እዚሁ አስራችሁ ልትሄዱ ነው እንዴ? እንደዛ ነው ያሰባችሁት? ኧረ እባካችሁ ልቀቁኝ። አንተ እዚሁ እንደታሰርክ ትቆያለህ፣ ከኛ ጋር አትሄድም። ዳይመንድ በቃ ናኪንጎ ሳይርቁ ተከትለናቸው አብረናቸው መፈለግ አለብን። እሱ እንደታሰረ እዚሁ ይቀመጥ። በጣም ጥሩ። ይኸውልህ አንተ እዚህ እንደታሰርክ ፈታ ፈርከስ ላላ ትላለህ። ይኸውልህ ታዲያ ሄጄ ሄለንንና ቅምጥልን ካላገኘኋቸው አናትን እንደዚህ ለሁለት ተካፍልልህና ግማሹ ወንዝ ውስጥ ግማሹን ደግሞ ለተሰጥታለሽ። ዳይመንድና በቃ ሰዓት ሄደ ነው። እባካችሁ ትታችሁኝ አትሂዱ። እባካችሁ ዳይመንድ፣ እባካችሁ። አይ ብርሃን፣ በቃ በዛው ብን ብለህ ቀረች አይደል? ለነገሩ እሷ ሄለንን ካገኘች ሰው አትሰማ። እውነትሽን እኮ ነው ልጄ። ብርሃንማ ያችን ሄለንን ካገኘች ወዲህ እኔም መች አስታውሳኝ ረሳችኝ እኮ። እዛው ተጣብቃ ቀረች አይደል እንዴ? እሷን ታያት በቃ እማዬ። አሁን ቶሎ እመለሳለሁ። በቃ ብርሃንን መታ እንድታጫውትሽ እደውልላታለሁ። ይሁንልሽ ልጄ። እኔ እኮ አንቺን ለመዳር ብዬ እዚሁ ከተማ ከረምኩ። ኧረ በቶሎ አፋጥኝውና ገጠር ልግባ። እንዴ እናቴ ምን ማለትሽ ነው? እዚህ ከኔ ጋር ኑሪ እንጂ ደግሞ አንቀባሬ ያኖርሻለሁ። አይ አይሆንም እንዴ አዴ። አንቺን ቶሎ ድሬ ወደ ቤቴ መመለስ ነው የምፈልገው። ቤትና ንብረቴን ለማን ጥዬ ነው የምቀረው? እማዬ ምን ያህል እንደምወድሽ ታውቂያለሽ አይደል? አሁን እኮ ነው ማረፍ ያለብሽ። ደግሞ ያላንቺ ማናለን? እኛን ለማሳደግ ደግሞ ብዙ ደግመሻል። አይ ልጄ፣ እናትማ ለልጆቿ መከራ ማየቷ ግዴታዋ እኮ ነው። እናንተ ጥሩ ደረጃ ደርሳችሁ ማየት እኮ ለኔ ትልቅ ደስታ ነው። ለኛ ብለሽ ለከፈልሽው መስዋዕትነት ፈጣሪ ውለታሽን ይመልሰው። ላንቺ ያለኝ ፍቅር ወሰን የለውም እናቴ። አሜን ልጄ፣ አሜን። እናንተ ጥሩ ደረጃ ደርሳችሁ ተደስታችሁ ስትኖሩ ነው የኔ ምኞት። እማዬ ቃል እገባልሻለሁ፣ ከዚህ በኋላ አንቺ ምንም አትጨነቂም። ፈገግታሽን እንጂ ሀዘንሽን ማየት አልፈልግም። አንቀባረሬ ያኖርሻለሁ። እሺ በቃ አሁን መሄድ አለብኝ። እሺ የኔ ልጅ፣ በሰላም ይመልስሽ አምላክ፣ በመንገድሽ ይጠብቅሽ እናቴ። እሺ እማዬ፣ ብርሃንንም በቃ ቶሎ እንድትመጣ አረጋታለሁ። እሷ ካለች ቢያንስ አይደብርሽ። ጥሩ ብለሻል የኔ ልጅ፣ እውነትሽን። እንደው እዚህ ባዶ ቤት ቁጭ ከምል ብርሃን መታ ብታጫውተኝ ይሻላል። እንደው ነገሮች ሁሉ ቀለል ይሉኛል። አየከተማ ነገር እንደው እርስ በርስ አትገናኙ፣ ቤት ዘግታችሁ ቁጭ በቃ። አውቃለሁ እናቴ፣ ብቻሽን እኮ ትችሽ መሄድ አልፈልግም ነበር። አስቸኳይ ስራ ስለሆነብኝ ነው። ችግር የለውም እናቴ፣ ችግር የለውም። እኔ እዚህ በሰላም ቁጭ ብዬ እጠብቅሻለሁ። አንቺ ሂጂና ስራሽን በሰላም አከናውኝ። እማዬ፣ እኔ እኮ እንደዚህ የምደክመው ላንቺ ብዬ ነው። አንቺን ደግሞ ከዚህ በኋላ በጥሩ ሁኔታ ማኖር የኔ ኃላፊነት ነው። ምንም አትጨነቂ የኔ ልጅ። አንቺ እኔን ለማስደሰት በምታደርጊው ዋጋ መክፈል ሁላ እሱ ይክፈልሽ። አሜን እማዬ። አንቺ ብቻ ደስተኛ ሆኝልኝ። የድሮ ድካምሽና ህመምሽ ሁሉም አብቅቷል። ተመስገን፣ እግዚአብሔር ይመስገን ልጅ። እኔ እናንተን አግኝቼ ምንም የሚጎልብኝ ነገር የለም። እማዬ፣ ከዚህ በኋላ ደግሞ ወደ ገጠር መመለስ የለብሽም። እዚሁ አጠገቤ እየኖርሽ አንቺ ማንከባከብ ነው የምፈልገው። ተይ ተይ የኔ ልጅ ተይ። እኔ እዛ የገጠሩ ኑሮ ነው የሚስማማኝ። እዚህ ከተማ መቀመጡ ምንም አልሆነልኝም። የድሮ ልማድሽ እንደሆነ እኮ አውቃለሁ፣ ግን ደግሞ አንቺን ርቄ መኖር አልችልም ከዚህ በኋላ። እባክሽ እማዬ እዚሁ ኑሪ። አንቺ እኮ አሁን የኔ ልጅ ትዳር ልትመሰርቺ ነው፣ ህይወትሽን ልትቀጥይ ነው እንዴ? የኔ እዚህ መኖር እኮ ምንም አይመችም። በፍጹም እማዬ፣ አንቺ በረከቴ ነሽ እንጂ እንቅፋቴ ልትሆኛችኝ። ዴቪን ቢሆን እኮ አንቺን ተቀብሎሻል። እሱም ቢሆን መልካም ልጅ ነው። እንደው ፈጣሪ ትዳራችሁን ይባርክላችሁ፣ በሰላም ያኖራችሁ። አሜን እናቴ። ይሄ ሁሉ ደግሞ ያንቺ ጸሎት ውጤት ነው። እናንተ ስትደሰቱ ማየት ለእኔ ከምንም በላይ ነው። ሌላ ምንም ነገር አልፈልግም። በቃ እማዬ አሁን ልሂድ። ብርሃንንም እነግራታለሁ፣ አሁን ትመጣለች። እሺ የኔ እናት፣ በሰላም ሂጂ። በሩን ዘጊው ታዲያ ስትወጪ። እሺ እዘጋዋለሁ። ተባረኪልኝ የኔ ቆንጆ፣ ስንት ነገር አደረግሽልኝ የኔ ልጅ። እማዬ ሁሌም ደጋግሜ ልንገርሽ፣
አንቺ ያደረግሽልኝ ነገር ምንም ነገር ብከፍል አልመለሰውም። እማዬ እድሜ ልኬን ባገለግልሽ ራስ እኮ ያንስሻል። ይበቃል ይበቃል ልጄ። ይሄን ያህል ማሰብሽ ለእኔ ትልቅ ደስታ ነው። አንቺ እኮ የህይወቴ መሰረት ነሽ እማዬ። ለአንቺ ማላደርገው ነገር የለም። እሺ ተባረኪልኝ የኔ ቆንጆ። በቃ እማዬ አሁን እኔ ልሂድ። እሺ እዩቲ የነ ሮማን ቤት እኮ በዚህ በኩል ነው። በእናትህ ኧረ አብረን እንሂድ በእናትህ። አንዴ ብቻ ይሆናቸው እንመለስ። አካሄደኝ አንተ ልጅ ዝም ብዬ ሳይ ማለት ነው አይምሮ ውስጥ የሆነ የተዛባ ነገር አለ እንዴ። በሰላም መንገድ እንየርክ ባንዴ ተነስተን ሮማን የሚያስብል ምን መጣብህ? ኧረ እዩቲ በእናትህ እንዴ ሮማን ሄዶ እኮ አይኗን ማየት በእናትህ መድኃኒት እኮ ነው። አንዴ ብቻ እኮ አይኗን አይቻት እንመለስ። ቀኔን ሙሉ ነው የሚያደርገው። አንተ ደግሞ እንደዚህ አትሆንብኝ እንዴ። ይኸውልህ እኔ ዶክተር ነኝ እንጂ የአንተ የፍቅር ውቅያኖስ ውስጥ አመላላሽ መርከበኛ አይደለሁም። እሺ እዚህ መንገድ ላይ ቆመ ማይሆን ነገር አታወራ። አይ ኮስታራ ጓደኛዬ ይሄ ነው እኮ ፍቅር የሚባለው። ይኸውልህ አዴን እያሰብክ ከምትጨነቅ ለምን እንደኔ እውነተኛ ፍቅር ለማግኘት አትጓጓም? ይኸውልህ ህይወት እንደዚህ በቀላሉ በቀልድና በጨዋታ የምትገፋ አይደለችም። እሺ በሰዎች ህይወትና ስሜት ላይ መቀለድህን አቁም። እንዴ ደግሞ ምን አጠፋው? እኔ ሮማን እኮ የራሷ ህይወትና ክብር ያላት ሴት ነች። አንተ እንደዚህ አይኗል ያልክ ሄደህ እሷን ማስጨነቅ የለብህም። ቴክ ኢት ኢዚ ማይ ፍሬንድ። እኔ እኮ ሮምዬን ልቀልድባት ወይ ልጫወትባት እኮ አይደለም ያሰብኩት። እኔ የልቧ ቅንነትና ማንነቷን አይሳበኝ። አንተ ደግሞ ወደ ሌላ ነገር ትቀይረዋለህ። አዎ ቀይረዋለሁ። ምክንያቱ ደግሞ አንተ ቀልድና ቁም ነገር የሚለይበትን መስመር ስላለፍከው። እንደዚህ ራሳቸውን ችለው የሚኖሩ ሰዎችን አታወዛግባቸው፣ ህይወታቸውን ይኖሩ ብሮ። አንተ እኮ ዶክተር እንጂ ፍቅር የምታውቃት መስል። ይኸውልህ ስነ ስርዓትና ስነ ምግባር የሚጀምረው ሰውን ከማክበር። እውነተኛ ፍቅር ደግሞ ይሄ እንጂ በየመንገዱ አንድ ያቻት ልምጣ በሚል በዛለ ጨዋታ አይደለም። እሺ ይኸውልህ በሰው ልጅ ልብ ላይ መጫወት መጨረሻው ራስን ማጣት። ይሄን ነገርን አስተካክልና ራስን አርምሽ። እሺ የኔ ታላቅ መካሪ ትምህርቱን በሚገባ ተቀብያለሁ። ግን እኮ ፍቅር እንዲህ አይነት ደስታና ደስ ያስፈልገዋል። አንተ ደግሞ እንደዛ አታካብድ እንዴ። ይኸውልህ አንተ መቼ የምትስተካከል አይነት ሰው አይደለም። እኔ ዝም ብላ ታስነካለኝ። እንትን ከሆነ ሄድ ካለሉ ዘይ ነው የተጨነ ነው። እሺ ተቀበሉ። ጉዞዎችንን እንቀጥል አይደለ? እሺ ቆይ ልጆቹ ሁሉ ወዴት ሄዱ? እንደ አንድም ሰው ልጣ እንዴ የምጠይቀው? ወይ ጉድ! ኧረ ምን ይሻለኛል? እኔ የሚገርመኝ እኮ ልጅ ሰው እንኳን ማጣቴ እኮ ነው እንዴ። ኪንጎዬ ማዘር ሰላም ነው? ልጄ የት ሄደች? እያደራ ልጄ የት ሄደችብኝ? አረ ማዘሯ እንደዚህ ደንግጠው አይቁሙ። ይኸው ከኪንጎ ጋር ቀኑን ሙሉ ቅምጥን ስፈልግ ነው ያልኩት። ማዘሯ ተረጋጊ። መንገድ ላይ እነዚህ በጭንቀት መንከራተት የለብሽም። ኪንጎዬ ልጄ ያደራ ልጄ የት ገባች? እናንተ ሳላገኛችኋትም? አሊባባ ይሙት አሊባባ ራሱ ማዘሯ ከሞት ቢነሳ የት እንዳለች አያውቅም። ይኸው አሁን ጨጓሬ ተቃጠለ። ቅጥል ነው ያልኩት ማዘሯ። መለኛው ቀልድን ተው ማዘሯ፣ አታስቢ። እኔ ቅምጥን ፈልጌ ያገኛታለሁ። አንቺ ቤት ገቢና አረፍ በይ። እንዴት ብዬ ነው ወደ ቤት የምገባው? እግሬ ራሱ ተራምዶ ወደ ቤት አይገባልኝም። አምላኬ ያደራህን እርዳኝ። ወይኔ ጉዴ! ማዘሯ በቃ ግቢና አንቺ ረፊ። እኛ ገና እግራችን አልቆ እየተሳብን ቢሆን በዘታችን እንፈልጋታለን። ማዘሯ አንቺ ቆመሽ ብትጨነቂ የሚፈጠር ነገር የለም። እኔ በቃ የትን ቦታ አስሺ አመጣታለሁ፣ እንዳታስቢ። እሺ እሺ፣ አደራ አደራ። ልጄን ፈልገህ አግኝልኝ፣ ቅምጥሌን ፈልገህ አግኝልኝ። በአሊባባ ሞት ማዘሯ እኔ ይሄ ሙሉ ኃላፊነት ወስዳለሁ። ካላገኘኋት እኔ ራሴ ነው ከፍቅር የምፈጠፍጠው። እስቲ አንተ አቀባጥር ማዘሯ። በቃ አንቺ ሂጂ፣ እኔ ሙሉ ኃላፊነቱን ወስጄ እኔ እፈልጋታለሁ፣ እኔ አመጣታለሁ፣ እንዳታስቢ። እሺ ልጄ አደራህን። እኔ ወደ ቤት እመለሳለሁ። እንግዲህ ፈጣሪ ይርዳን። ምን እላለሁ ሌላ? ማዘሯ በቃ አንቺ ግቢና ቁልፈሽ ተቀመጪ። ቤዛን ካገኘናት መንገድ ላይ ሰላምታችን በቡጭ ነው የሚሆነው። መለኛው አቀባጥር ማዘሯ። በቃ እኛ እንፈልጋታለን፣ አንቺ ወደ ቤት ግቢ። ቤዛ ያዘችው ነገር መቼስ ጣጣ አያጣውም። አየህ ኪንጎ፣ እኔ ቤዛን የገባችበት ገብቼ እፈልጋታለሁ፣ ግን እሷ እንደ ሰይጣን ጥለዋ ብቻ ነው የሚታየው። የትም አትደርስም። እኔ ዛሬ ቅምጥን ሳላገኛት ወደ ቤት አልገባም። እስቲ ፈጣሪ አንተንም እኔንም ይርዳን። እግዚአብሔር ከእናንተ ይሁን። አሜን። ማዘሯ አደራ ፈልጉልኝ ልጅ። በአሊባባ ሞት ኪንጎ፣ ማዘር ስትሄድ እኮ ቀለለኝ። በጭንቀት እኮ አሊባባን አስረስተኝ ነበር። መለኛው አሁንም አሊባባ ላይ ነህ። እኔ በጣም ተጨንቄያለሁ። ቤዛ ቅምጥልን የት እንደወሰደቻት አላውቅም። በአሊባባ ሞት ኪንጎ፣ እኔ እኮ ጭንቀቴን ትንሽ ለማቀለል ብዬ ነው እንጂ እኮ ቅምጥል ካልተገኘችማ
ጨጓራው ላይ ቀጠረ። ምን ቤትና ነው አንተ በቅምጥል ጉዳይ ጨጓራ የሚቃጠለው? አሁን ጥጋ ጥጉን እንፈልጋለን። አዎ ቅምጥልን ሳናገኛት ወደ ቤት መመለስ የለም። ያላየንበት ቦታ እንፈልጋለን። በቃ ያልገባንበት ቤት ገብተን እንፈልጋለን። በቃሽ፣ ይሄ ይሻላል። አንተ ከፊት ሄድ፣ እኔ እከተልሃለሁ። አሁን ወደ አታብዛ። እቀድማለሁ። ና ተከተለኝ። ና ደህና ነኝ። እንዴት ናችሁ? አመሰግናለሁ። በቃ እኔ ስለምቸኩል ሰላም ዋል። ትንሽ እንኳን አቆይ። አረ ቀልጠፍ በል ባልንጀሬ። እንዴ ሄደችልህ እኮ ሂድና አናግራት እንጂ። ይኸውልህ ይሄን እድል መቼም ቢሆን ማታገኝ። አረ ቀልጠፍ ብላ አወራት። እኔ ተረጋጋ፣ ተዋት በቃ። እሷ ትሂድ። እሷ ደስተኛ የምትሆንበት ነገር ከሆነ እኔ በፍጹም አልከለክላትም። ደስታዋን ማየት ለኔ በጣም በቂ ነው። ዌት ሚኒት ብሮ። ቆይ ነገሩ እንዴት እንደዚህ ቀለል አደረከው? አዴን እንደዚህ ቀለል አድርገህ ማየት በጣም ነው ያስገረመኝ። አንተ ሩታን አፍቅራታል እንዴ? እንዳትዋሸኝ፣ እውነቱን ንገረኝ። እኔ ራሴን ለማስተካከልና ሩታን ለማፍቀር እየሞከርኩ ነው። ግን ደግሞ እሷም ሁሉ ነገር ቀልድ አድርገዋለች። እሷም ጋር ሳይረፍድብኝ አልቀርም። አይዞህ ወንድሜ፣ እንደዚህማ አታስብ እንዴ። ህይወት ሁሌም ቢሆን ሁለተኛ እድል ትሰጠናለች። ሩታም እኮ እውነተኛ ስሜቷን ለመደበቅ ነው እንደዚህ ቀልድ የምታበዛው። አይደለም ይሄ የሰው ልጅ ክብሩና ፍቅሩን ማወቅ አለበት። እኔ ከዚህ በፊት ለሩት ያለኝ አመለካከት አልገለጽኩላትም ነበር። ግን ደግሞ እሷ እንዳትጎዳ በማሰብ ነበረ እሷን ስገፋት ነበር። እሷ አሁን ላይ ሁሉ ነገር ችላ ብላ ከአጠገቤ ስትርቅ ነው ሁሉም ነገር ከእጄ እንደወጣ የተረዳው። ሊስን ማይ ፍሬንድ፣ እንዴ እውነተኛ ፍቅር እኮ መቼም ቢሆን ጊዜ አያልፍበትም። እንዴ ደግሞ አንተ የምታሳየው ለውጥና እኮ የልብ መከፈት እኮ ትልቅ እርምጃ ነው። ይኸውልህ ሩታ ቢሆን አሁንም በልቧ ታስባለች። አውቃለሁ ይሄኔ ነገር ግን ህይወት አስተማሪ ነች። ነገሮችን እኛ ፈለግናቸው ሰዓት አትሰጠን። ሰዎችን በሰዓቱ ካልተቀበልና ካላከበርን መጨረሻችን መቆጨት አይቀርም። ብሮ ይሄ እኮ ትምህርት ነው። እንደዚህ ነው በቀላሉ ተስፋ አትቁረጥ። ይኸውልህ ትክክለኛ ወንድ ማለት ይኸውልህ ስህተቱን አርሞ ለማስተካከል የሚሞክር ሰው ነው። እውነትህን ነው ይሄኔ። እኔ አደይን መኛት ነበር፣ ግን ደግሞ የሷ ደስታ ከሌላ ሰው ጋር መሆኑን ሳውቅ ሁሉን ነገር በሰላም ለመተወሰንኩ። ይኸውልህ አንዳንዴ ፍቅር ያንተን ደስታ ሳይሆን የዛኛው ሰው ደስታ እንድታከብር ያደርጋል። ግን ደግሞ በዚህ ሁሉ መሀል እንደዛ ስትፈልገኝ የነበረችውን ሩታ ችላ ማለቴ በጣም ትልቅ ስህተት ነው። ይሄ ደግሞ ለህይወት ዘመን ሁሉ ትምህርት ነው። ኤግዛክትሊ ብሮ። የሰው ልጅ እስከቻለው ድረስ የሰዎችን ስሜት መጠበቅ አለበት። እንዴ ፍቅር ደግሞ እኮ በግድ አይሆንም። ይኸውልህ ትክክለኛ ስሜት ሲመጣ ግን መሸሽ የለብንም። እሺ? አዎ ይሄኔ። ግን ደግሞ ሩታ እኔ ላይ ያላት እምነት የጠፋ ይመስለኛል። ለዛ ይመስለኛል ሁሉን ነገር ቀልድና ጨዋታ የምታረገው። ዶንት ወሪ ማይ ብራዘር። እንዴ ሴቶች እኮ በፍቅር ሲጎዱ ራሳቸውን ለመጠበቅ ጠንካራና ጨዋች ይመስላሉ። ይኸውልህ ዩቲ፣ አንተ ራስህን ማንን ካሳያት ሩታ ወደ ራስህ ትመጣለች። ጊዜ ይፍታው ይሄኔ። እኔም ራሴን ስሜት መጫን አልፈልግም። ለሷም ደግሞ ቢሆን ነጻነቷን ልስጣት፣ ላስገዳት አልፈልግም። ይሄ አቋም በጣም ደስ ይላል ባልንጀሬ። እንዴ ሰዎችን እኮ በነጻነታቸው ማክበርና ደስታቸውን መስጠት እኮ በጣም ትልቅ ስለምግባር። አዎ ህይወት የሰዎችን ደስታ ለመጋረድና የራስን ብሶት እያረሙ ወደፊት መሄድ ነው። እኔ ከሩታም ከአደይም የተማርኩት ነገር ሰዎችን በጊዜያቸው ማክበር እንዳለብን። ዩ አር ራይት ማይ ብራዘር። እንዴ እኛ ሰዎች ሁል ጊዜ ከአዳዲስ ነገሮች እንማራለን። አንተም ብትሆን ተስፋ ሳትቆርጥ እውነተኛ መንገዱን ተከተል። እኔ ደግሞ ሁሌም ከጎን ነኝ። እሺ ዩቲ? አመሰግናለሁ። ይሄ ወንድምነትና ድጋፍ ሁል ጊዜም ብርታት ይሆነኛል። ይኸውልህ ዩቲ፣ አሁን ሀሳቦችን ሙሉ ለሙሉ አውርድ ጣልና ወደፊት እንጓዝ። እንዴ ህይወት እኮ ገና በጣም ብዙ ወደፊቶችን በመልካም ታሳየናለች። እውነትህን ነው። ይሄ አሁን ላይ እንግዲህ ሙሉ ለሙሉ ተረጋግቻለሁ። አምላክ ያዘጋጀልንን መልካም ነገር መቀበል ብቻ ነው። ዛት ኢዝ ማይ ጋይ። ዩቲ ወደ ተመለሰዋል ወደ ነበረበት ይላል። በቃ ወደ ሩታ እንሂዳ። እንዴ በሩን ማን የከፈተው? ዘግቼ አይደል እንደ ሄድኩት? ወይኔ ፈጣሪ! እንዴ ቆይ ኩኩሻ የለች፣ ቅምጥሌ የለች። ማን ሊከፍተው ይችላል? እንዴት ተከፈተ? ወይኔ አምላኬ! የሆነ ነገር አለ ማለት ነው ውስጥ። ጉዴ! ማን ከፍቶት ይሆን? ወይኔ ጉዴ! የሰው ጥላ ያለ ይመስላል። ፈጣሪው ይርዳኝ። እንዴ ሳሎን ቤት የተኛ ሰው አለ። ጉዴ! ማን ሊሆን ይችላል? ልመለስ እንዴ ነው ወይ ለሰው እንናገር?
ጉዴ ፈላ። አይ ቆይ ወይ ልደውል መሰለኝ። አይ ይቅርብኝ፣ እንደምንም በድፍረት ልግባ። እንደሚፈለግ ይምጣ ልግባ። አምላኬ ይርዳኝ አደራል። አዎ እየሰማሁሽ ነው አልኩሽ እኮ። ይኸውልሽ ትሰሚኛለሽ? ከዚህ በኋላ ተመልሼ ወደዛ አልመጣም። ማፊ አልመጣም። በቃ ምንም የሚቀረኝ ነገር የለም። ምን አንቺ ሄሉን ያሳገዛት አንቺ ነሽ? ቆይ ምን አይነት አውሬ ሴት ነሽ? ቆይ አንቺ ግን እንዴት ነው እንደዚህ የምታደርጊው? ቆይ ምን አድርጌሽ ነው? ትሰሚኛለሽ? የእጅሽን ነው ማስከፍልሽ። የእጅሽን አስከፍልሻለሁ ማፊ። ከዚህ በኋላ የሄሉን ስም እንድታነሽ አልፈልግም። የሄሉን ስም እንዳታነሽ ማፊ። ይኸውልሽ ለዚህ ሁሉ ነገር ተጠያቂው አንቺ ነሽ። ይኸውልሽ የሄሉን ነገር የተፈጠረው በአንቺ ምክንያት ነው። ሄሉዬ ደህና ነሽ? እንዴት ነሽ? ቆይ ምን እያልክ ነበር? ሄሉዬ ደህና ነሽ? እንዳትጠጋኝ አቤ። ቆይ ለምን አቤ? ቆይ ምን እያልክ ነበር? በስልክ ምን ነበር የምታወራው? ቆይ ማን ያሳገተኝ? ሄሉዬ እባክሽ ተረጋጊ። ይኸውልሽ የሰማሽው ነገር በስህተት እንዳትረጂው እባክሽ። እኔና ማፊ ተራ ነገር ነው ያወራነው። ምንም ቁም ነገር አላወራንም። ተራ ወሬማ አይደለም፣ ሁሉንም ነገር ሰምቻለሁ አቤ። ሄሉዬ እባክሽ እንደዛ አትረጂኝ እባክሽ። በእኔ እምነት ይኑርሽ እንጂ ለአንቺ ብዬ እኮ ነው የምለፈው እንደዚህ መሆኑ አይደል እንዴ? እምነት ይኑረኝ? እኔ እኮ ከገጠር ያመጣሁት ፍቅረኛ ነኝ። ግን አሁን ያወራውን ነገር ሰምቼ እንዴት ልመንህ? ሄሉዬ እባክሽ ተረጋጊ። ማፊ እኮ በቃ እዛ የነበርኩኝ ፍቅረኛ የነበረች፣ ከዛ ውጭ ምንም የለንም። እኔ እኮ ከአንቺ ጋር ነኝ በቃ። አሁን ይኸውልሽ ግን እንዴት ነሽ? ደህና ነሽ? ቤዛ እኮ በቃ አቤ አታስመስል። ስለ እኔ ስለምታስብ ነው ገና ለገና ቤት ውስጥ የለችም ብለህ የምታወራው። እውነቱን ንገረኝ አቤ። እሺ እውነቱን ልንገርሽ። ይኸውልሽ ይሄን ሁሉ ነገር ያደረገችው ማፊ ናት በቃ። እኔ ግን ከሷ ጋር ምንም አይነት ግንኙነት የለኝም። ይሄ ሁሉ አሳዛኝ ነገር በጀርባዬ ሲከናወን ነበር ማለት ነው አቤ። በፍጹም ላምን አልችልም። ሄሉዬ እንዴ ተረጋጊ። እኔ እኮ ማፊን አላፈቅራትም እኮ። ማፊ በቃ ያለፈ ታሪኬ ናት። እኔ እኮ አሁን ከአንቺ ጋር ነኝ። አንቺ ነሽ እኮ ህይወቴ አሁን። ግን አቤ ከእሷ ጋር የምታወራው ነገር በጣም ያስፈራል። እኔ ደግሞ እዚህ ቤት ውስጥ ምንም ሰላም የለኝም። ይኸውልሽ እኔ ቆንጆ እኔ ያለሁ እኮ፣ እኔ እጠብቅሻለሁ እኮ። ይኸውልሽ ማንም ሰው እንኳን ማፊ ማንም ሰው ምን ነገር እንዲያደርግሽ አልፈቅድም። እንዴት አትችልም አቤ? እሷ እኮ ያሳገተችኝ ሴት ናት። አንተ ደግሞ ይሄንን እያወቅ ዝም ብለህ ታወራታለህ። ዝም አልኩም እኮ የተቆጣሁት ነበረ። ይኸውልሽ እሷ ማስቆም ስላልነበረብኝ የደወልኩት። እባክሽ መኝኝ እንጂ። ማመን ይከብደኛል አቤ። በልጅነት ያሳለፍኩት ጊዜና አሁን የማየው ነገር ምንም አልገጣጠም አለኝ። ይኸውልሽ እኔ ቆንጆ እንደሱ እኮ አይደለም። ይኸውልሽ ላስረዳሽ። ግን ደህና ነሽ? ምንም ሆንሽም አይደል? ማን ነው ደግሞ የተኛው? ውይ ቅምጥሌ ልጄ አንቺ ነሽ እንዴ? በእውኔ ነው በህልሜ? ኧረ ማዘሯ ተረጋጊ፣ ራሴ ነኝ። እኔ የሚለን ማውጣም እኮ ነው። ወይኔ ፈጣሪ ይመስገን፣ አምላኬ ምስጋና ይድረስ። በይ አሁን ለኪንጎ ደውይለት። ኪንጎ እኮ ተጨንቆ መንገድ ላይ ነው ያለው። አንቺን እየፈለጉሽ ነው። በይ አሁን በአስቸኳይ ደውይለት፣ እየተንከራተተ ነው። የምርሽ ነው ማዘሯ? ኪንጎ እኔ እንደጠፋው ስላወቀ እየፈለገኝ ነበር። እኔ እኮ የጠላኝ መስሎኝ ነበር። ታዲያ እሱ መች ጠላሽና እንዴ? ልጄ ሁለታችሁም ላይ እኮ ፍቅር እንዳለ ያስታውቃል። አይነ ውሃችሁ ያስታውቃል ልጄ። እውነትሽን ነው ማዘሯ። እኔ በፍጹም አያስበኝም ብዬ ተስፋ ቆርጬ ነበር። ግን ደግሞ ይህን ሲሰማ ደስ አለኝ። አየሽ ልጄ፣ ፍቅር እኮ አይደበቅም። አሁኑኑ ስልክሽን አንሺና ደውይለት። ይኸውልሽ መለኛውና ኪንጎዬ ሰፈሩን እያሰሱት ነው። አንቺን እየፈለጉ ነው ልጄ። ኧረ አሁኑኑ እደውልለታለሁ ማዘሯ። እሱ ስለኔ ማሰብ በጣም ትልቅ ነገር ነው ልጄ። እሱ እኮ ሁልጊዜ ያስብሻል ልጄ። ተረዳዱ እንጂ አትጣሉ እባክሽን፣ እባካችሁ። ሁለታችሁም መተሳሰብ እንጂ መጋጨት ጥሩ አይደለም ለእናንተ። እሺ ማዘሯዬ፣ አንቺ ያልሽውን አደርጋለሁ። በይ ደውይለት ልጄ። ድምፅሽን ሲሰማ ልቡ ያርፋል። እሱ እኮ መንገድ ለመንገድ እየፈለገሽ ነበር። ይኸው አሁን ደውላለሁ። እቤት መሆኔንና ሰላም መሆኔን ደውዬ እነግረዋለሁኝ። ጎሽ ተመስገን። እንዴት ተጨንቄ ነበር መሰለሽ። አሁን ተረጋጋው ልጄ።
ምንድነው? መለኛው ቶሎ ቶሎ ተራመድ ወይ ደግሞ ተመለስ። ለአንተ ብዬ እንዲህ እየተንጋተትኩ ምንድን ነው የምትለኝ? እንደውም መለኛ ትሰማኛለህ? በቃ አሁን ወሬ አታብዛ። ጥፋ ከፊቴ። እንደውም ከአንተ ጋር መሄድ አልፈልግም። ባሊ ባባ ሞት ኪንጎ እንደዚሁኝማ ጥለኸኝ አትሄድም። እኔ እኮ ለአንተ ብዬ መሰለኝ እንዲህ ግሬ እስኪላት ድረስ ምኳት ነው። ለእኔ ብለህ አይደለም የምትከተለኝ። አንተ ሙድ ለመያዝና ለማላገጥ ብለህ ነው። አሁን በቃ ጥፋስ። እኔ ለአንተ ብዬ ጊዜ ማባከን አልነበረብኝም። እኔ ወደ ራስሽ መንገድ ያለው በጣም ኩሩ ነገር ና። ትሰማኛለህ? የፈለግክበት ቦታ ሄድሽ። ባሊ ባባ ሞት ያውላ ወለታይ ኪንጎ ተረስቶ ነው። አንተ እስከሆነ ልክም እንዴ? አሁንም ፊት ይቆማል። እኔ መንገድ ማደናቀፈው የአንተ ግትነት ነው እንጂ ወደኋላ ያደርገን። ትሰማኛለህ? አንተ ማየት በጣም ይሰለችኝ። እንደውም ተመልሳ እንዳመጣሽ ተመለስ በቃ። እኔ ለሱ ብዬ እንዲንከራታለሁ እሱ ኧረ እንደውም ራሱ ይወጣው። አዴ ቤዛ፣ ቆይ እዚህ ሰፈር ውስጥ ደግሞ ምን ትሰሪያለሽ? ወንጀለኛ ሆነሽ እንደ ነጻ ሰው በነጻነት ተንቀሳቀሽ ትንሽ እንኳን አታፍሪ? ምን አልሽ አንቺ? አፍሽን ሰብስቢ። እኔ በነጻነት የመንቀሳቀስ ሙሉ መብት አለኝ። እሺ ሲጀመር አንቺ ማን ስለሆንሽ ነው መንገድ የምትዘጊው? ቤዛ፣ ህይወትሽን ሙሉ በሰው ህይወት ውስጥ በመግባትና በማጭበርበር ነው የምታሳልፊው። ይሄ ነገር ደግሞ ህይወትሽን ነው የሚያበላሸው። እሺ ወደ መውደቂያሽ እየሄድሽ ነው። ስለ እኔ ህይወት ልታስተምሪኝ እንዳይሆን አዴ። አንቺ ቅንና ደግ መስለሽ የምትኖሪ ልጅ ስለ እኔ ህይወት ምንም የምታውቂው ነገር የለም። እኔ በራሴ መንገድ የራሴን ህይወት ራሴ ነው የምመራው። እሺ መንገድሽ ጥፋት ነው ቤዛ። በሰው እንባና በሰው ስቃይ የሚመሰረት ህይወት ዘላቂነት የለውም። እሺ እውነቱ ሲወጣ ደግሞ መሸሸጊያ ታጫለሽ። እውነትሽን ነው የምትናገሪ ኩሯ አደይ። እኔ ደግሞ አንድ እውነት ልንገርሽ። አሁን የምትኖሪበትና የምትመኪበት ቤት የሌሊ ሳይሆን የኤላ አባት ነው። አየሽ አይደል? አሁንም በውሸት ውስጥ ነው ያለሽ። የምትናገረው የውሸት ወሬ እኔን አያስደንቀኝም። እሺ ያንቺ ተንኮል ደግሞ እኔ ጋር ምንም አይነት ቦታ የለውም። ስለሱ ደግሞ ምንም አይመለከትሽ። ስለ እነሱ ሀብትና ንብረት አንቺ ምንም የሚያገባሽ ነገር እንደሌለ አታውቂም። ምን አልሽ አንቺ? አንቺ ስለኔና ስለሌላ ምንም የምታውቂው ነገር አለ? እራስሽ እንዳዋቂ ነው እንዴ የምታዩ? ሰሚኛለሽ? ትንሽ ጊዜ ብቻ ጠብቂ። ያንቺንም የዛች የሌሊንም ህይወት ዝብርቅርቁን ነው ማወጣላችሁ። በሰላም የምትኖሩ እንዳይመስልሽ። እሺ ይኸውልሽ ቤዛ፣ ከዚህ በኋላ ከኔና ከቤተሰብ ህይወት ላይ እጅሽን ታነሻለሽ። ይሄ የመጨረሻ ማስጠንቀቂያ ነው። አይ ካልሽ ግን ማደርገውን አሳይሻለሁ። እሺ አንቺ ነኝ በጥፊት ትመችኛለሽ አይደል? እንደዚህ ደፍረሽኝ እጅሽን ታነሽብኛለሽ? ቆይ ጠብቂ፣ በቅርቡ ዋጋሽን ነው የምሰጥሽ። ይኸውልሽ አንቺ ያደረግሽው ነገር ከጥፊም በላይ ነው የሚገባሽ። የሰው ህይወት ስታመሰቃቂና ስታበላሽ ነው የኖርሽው። ቆይ እንደዚህ ብለሽ ስትናገሪ ደግሞ ትንሽ አታፍሪ? ታያለሽ አደይ፣ ጠብቂ። ይህን ጥፊ በፍጹም አልረሳውም። ዋጋሽ እንድታገኝ ነው ማድረግሽ። የፈለግሽው ነገር ማድረግ ትችያለሽ። እኔ አልፈራም። እሺ እውነት ደግሞ ሁሌም ያሸንፋል። አንቺ ግን በተንኮልሽ ተዘፍቀሽ ትቀሪያለሽ። እሺ አደይ፣ እንደፈለግሽ መመካት ትችያለሽ። ግን ደግሞ አሁንም ቢሆን ከአንቺ ጋር ያለኝ ሂሳብ ገና አልተዘጋም። ሂሳብሽን ከሊናሽ ጋር ጨርሽ። መንገድሽን ለይተሽ ሂጂ። ከዚህ በኋላ በመንገዴ እንዳላገኝሽ፣ አጠገቤ እንዳላይሽ። እሺ እሺ ሄዳለሁ አደይ። ግን ደግሞ ሲሄድ ህይወትሽን ምስቅልቅል አድርጌው ነው የሚሄደው። ስመጣ ታይኛለሽ። የፈለግሽው ነገር ብትይ እኔንም ለሊንም መጣል አትችይም። እሺ ጥንካሬያችን እና እውነታችን ከኛ ጋር ነው። እውነቴን ነው የምልሽ አደይ። ይሄ የደስታ ህይወትሽን ሙሉ ለሙሉ ነው ማበላሸው። ያኔ እግሬ ስር መተሽ ትለምኛለሽ። አንቺን እለምንሻለሁ? በፍጹም አይሆንም። እሺ አንቺ እኮ አሳዛኝና ምስኪን ፍጡር ነሽ። ምስኪን ማን እንደሆነ ታያለሽ አደይ። በእያንዳንዱ እርምጃሽ ላይ ጠብቂ። ያቺ ለሊንም አንቺንም አጠፋቸዋለሁ። እሺ አሁንም ዛቻሽን አላቆምሽ? በቃ ሂጂ አልኩሽ እኮ ይበቃሻል። ዛቻ አይደለም አደይ፣ በቅርቡ ጠብቂ ታይኛለሽ። አሁን ሂጂና ስለ ቤትሽ እውነት ተመራመሪ። እውነቱ ምንም ይሁን ምንም እኔ ከፈጣሪ ጋርና ከእውነት ጋር ነኝ። አንቺ ግን ዛሬም ቢሆን ከጥፋትሽ ጋር ነሽ። እሺ ተመኪበት። ይሄ ጥፊሽ ግን አደይ የትም አይቀርም፣ በእጥፍ ነው የምመልስልሽ። አንቺ የሰራሽው ወንጀልና ማጭበርበር ነው የሚመለስብሽ። እስኪ መዛትሽን አቆመሽ ዛሬ እንኳን ተጸጸች። ተጸጽቶ መኖር እኮ አደይ ለኔ አልተፈጠረም። እኔ የምፈልገውን ነገር በምንም መንገድ አገኘዋለሁ። መንገድሽ የጥፋት እንደሆነ ካላውቅሽ ህይወት በራሷ እጅ ታስተምርሻለች። ትምህርቱን ላንቺ ተዋለሁ። እኔ ደግሞ ህይወትሽን ምስቅልቅል የማደርግበትን መንገድ አዘጋጃለሁ። በቃ ሂጂ። ከዚህ በኋላ ንግግርሽን ማዳመጥ አልፈልግም። ዞር በይ ከፊቴ። እሄዳለሁ አደይ፣ ግን ጠብቂ። ህይወትሽን ነው ማመሰቃቀልልሽ። እሺ መፈራሽ መስሎሽ ነው? አልፈራሽም። እሺ የፈለግሽውን አድርጊ። ሁሌም ቢሆን እውነት ያሸንፋል። ያኔማ ማን እንደሚያሸንፍ በራስሽ አይን ታያለሽ። ደህና ሁኚ። ሂጂ። እውነትን መቀበል ከከበደሽና ሲነግሩሽ ካልሰማሽ መጨረሻሽን በገዛ እጅሽ ታበላሽዋለሽ። እኔ ስለ ራስሽ መጥፎነት ባስረዳሽ ምን ዋጋ አለው? ፈጣሪ እጅሽን ይስጥሽ የተረከብሽ። ኧረ ተመልከት ኮፊ እንዴ! ሩታ እኮ ፍቅረ ቤቷ አላስቀምጥ ብላ ጭራሽ 3 ዓመታት ተሰጣለች። ዩሲ እስኪ ተወይ እንደዚህ አትበል። ይቀልድ ነው ሞገት።
ሩታዬ ሄኒ እንዴት ነህ? እዚህ ጋር እኮ ቆሜ ስጠብቅህ የነበረው አንተን ነው። ስላየሁህ በጣም ደስ ብሎኛል። እኔም ደስ ብሎኛል ሮምዬ። አይሚን ሩታዬ፣ ፈጣሪ ይመስገን እዚህ ስላየሁሽ። በቃ እኔ ልጅ እናንተ ቆይ ሩታ ምን እያደረግሽ ነው እንዴ? ጓደኛዬን ለማስቀናት ብለሽ ያደረግሽው ነገር እኮ ደስ አይልም። ቆይ እኮ ልክ አይደለም። ምን ማድረግሽ ነው? ሄኒ ምን አደረኩኝ? አንተን ሰላም ለማለትና ለማግኘት ነው የመጣሁት። እሱ እኮ ለኔ ምንም ማለት አይደለም። ሊስን ቱ ሚ ሩታ፣ እኔ እኮ የዩቲ ቅርብ ጓደኛው ነኝ። አንቺ እንደምትወጂው ካውቃለሁ፣ ግን አንቺ ማሁን ለማስቀናት እየሞከርሽ እንደሆነ ማውቃለሁ። ግን ይሄ ልክ አይደለም። እሺ ሩታ። ሄኒ እባክህን ስለሱ አታውራኝ። እኔ ለሱ ምንም አይነት ስሜት የለኝም። እሱ በፈለገው አይነት መንገድ ማሰብ ይችላል። ይኸውልሽ ሩታዬ፣ እንደዚህ ያልሽ ራስሽን አታታይ እንዴ። እውነተኛ ፍቅር እኮ በውሸትና በማስመሰል የሚኖር ህይወት እኮ አይደለም። ደግሞ ዩቲ እኮ ስላንቺ ማሰብና መጨነቅ ጀምሯል። እሱ መች አሰበልኝና ነው አሁን የሚያስብልኝ እንዴ? ያኔ ስለምነው ሲጋፋኝ አልነበር? እኔም የራሴን መንገድ መርጫለሁ። ከዛ በኋላ የሚሆነውን እናያለን። ዩ አር ሮንግ ሩታ። እንዴ እሱ እኮ አሁን ስህተቱን ተረድቷል። ቅድም ራሱ እየመጣን እያለ እኮ ስላንቺ ነበር ሲነግረኝ የነበረው። በእውነት በቁም ነገር ነው እያወራኝ የነበረው። ይሁን፣ እኔ አሁን ለሱ ቀላል ሴቶኝ መገኘት አልፈልግም። ይኸውልህ እንደፈለገ የሚጫወትብኝ አይነት ሰው አይደለሁም። እስከዛሬ ሆንኩለትም ይበቃዋል። እንደዚህ በማድረግሽ እኮ እሱን ይበልጥ እየጎዳሽና እያራክሽው እኮ ነው። ደግሞ ይህን በማድረግሽ ሁለታችንም እየጎዳሽ ነው። ይጉዳን ሄኒ፣ እኔ ያሳለፍኩትን ህመም እኔ ነኝ የማውቀው። የእሱን ያህል ደግሞ በጭራሽ አይሆንም። ይኸውልህ ከዚህ በኋላ እኔ ወደሱ መሄድ አልፈልግም። እሱ እንዲመጣ ነው የምፈልገው። አይ ሴቶች በጣም የሚገርም እኮ ነገር ነው እንዴ። ፍቅር ሲይዛችሁ ራሳችሁንም ሌላኛውንም ሰው ትጎዳላችሁ። ምን ሆናችሁ ነው? ሄኒ እባክህን፣ አሁን እኮ አንተ ለኔ በጣም ጥሩ ጓደኛዬ ነህ። እባክህን አግዘኝና ከዚህ በኋላም በደንብ ጓደኝነታችንን እናጠንክረው። ይኸውልሽ እኔ አሁን የጓደኛዬ ልብ መስመር አልፈልግም፣ ግን ሁለታችሁም እውነቱን እንድታዩት ነው የምፈልገው። እውነቱ በጊዜው ይታወቃል ሄኒ። አሁን ግን እሱ እንደዚህ ተናዶ ሲገባ ማየቱ ለኔ ትልቅ እርካታ ነው። ክሬዚ ሆንሽ ነገር። ግን ይኸውልሽ ይሄ ፍቅር ጨዋታችሁ መጨረሻ ወዴት እንደሚሆን እኔ አላውቅም። አታስብ ሄኒ፣ ነገ ደግሞ መልካም ይሆናል። በቃ ነገ እመጣለሁ። እሺ እሺ በቃ ሩታዬ በሰላም ሂጂ። ግን ይኸውልሽ ከዚህ በላይ ጓደኛዬን እንዳታሳብጁ። እሱ ካልደበረው ምን ችግር አለ? አንተ አትጨነቅሽ ሄኒ። በቃ ነገ እንገናኛለን። ባይ ባይ። በቃሽ። አዩቲ እንደው ፈተና አበዛዙ እዩቲ። እኔ ነኝ። ሰላም ኖት እማማ? እንዴት ነው? ደህና ኖት? እግዚአብሔር ይመስገን የኔ ልጅ ደህና ነኝ። ማን ልበል? እኔ ቤዛ እባላለሁ። የአደይ ጓደኛ ነኝ። ቤት ውስጥ አደይ የለችም እንዴ? አሁን እኮ ስራ ብላ ወጣች። አልተገናኛችሁም? አይ ማማ አላገኘኋትም። ወይ መንገድ ላይ ተላልፈን ነው የሚሆነው። አደይ ሁል ጊዜ በደስታ ስለ እናቷ ትነግረኝ ነበር። ዛሬ እርሶ መጥቼ በማየቴ በጣም ደስተኛ ነኝ። አይ የኔ ደግ ልጅ ሁል ጊዜ እኮ ስለ ጓደኞቿ ታወራኛለች። በር ላይ ከምትቆሚ ቤት ገብተሽ ብትጫወች አይሻልም? አረ ማማ ግድ የለም። አደይ ከሌለች ሌላ ጊዜ እመጣለሁ። እርሶንም ማስቸገር አይሆንብኝ። ምኑን ተቸገርኩ እናቴ? አረ አልቸገርም። የልጄ ጓደኛ ማለት እኮ ለኔም ልጄ ማለት ናት። ይልቅ እዚህ ቆመሽ ከምትቀሪ ገብተሽ ውሃ እንኳ ጠጥተሽ ትውጫለሽ። እሺ ማማ እግዜር ይስጥልኝ። እርሶ እንዲህ በትህትና ሲቀበሉኝ ልክ እንደ እናቴ ነው የተሰማኝ። በይ ነይ ግቢና እናውራ፣ እንጫወት እናቴ። ቤቱ ለብቻዬ እኮ ሊበላኝ ደረሰ። በእውነቱ ግን አደይ ታደላለች እንደ እርሱ አይነት መልካም እናት ስላላት። አምላክስ ያደለው እኔን ነው እናቴ፣ እንደሷ አይነት ጥሩ አሳቢ ልጅ ስለሰጠኝ። ካሁን በኋላ እኮ አንቺን ብትሆኚ ልጄ ነሽ። በጣም አመሰግናለሁ ማማ። እኔ እኮ አደይን እንዴት እንደምወዳት፣ ለእኔ ልዩ እህቴ ናት። እግዚአብሔር ይባርክሽ የኔ ልጅ። እናንተ እርስ በርስ ስትተሳሰቡ ስትዋደዱ ማየት ለእኔ ደስታዬ ነው። እውነት ነው ማማ። ታዲያ አሁን አደይ ቶሎ ትመለሳለች ወይስ ትቆያለች? ኧረ ቶሎ መለሳለሁ ብላ ነው የወጣችው። ብርሃንንም ልካታለሁ ብላኛለች። አሁን ትመጣለች። አይ እንደዛ ከሆነማ ማማ አደይ እስከምትመጣ ድረስ እርሶን እያዋራው እዚህ ብቆይ ይሻላል። ጎሽ የኔ ልጅ፣ እኔም ብቻዬን ከመሆን ካንቺ ጋር እየተጫወትኩ ብጠብቃቸው ይሻለኛል። እማማ ከገጠር እንደመጡ እኮ አደይ ነግራኝ ነበር። ታዲያ እዚህ አየሩ ህይወቱ እንዴት ነው? እዛማ ምኑ ይነገራል። በጣም ነው እንጂ ደስ የሚለው ልጅ። አደይ እዚሁ ከኔ ጋር ሁኚ ስላለችኝ ነው እንጂ እዚሁ አደይ አጠገብ ቢቆዩ ይሻላል። እሷም ደግሞ እርሶ መንከባከብ ትፈልጋለች። እኛም ደግሞ አንዳንዴ እየመጣን እንጠይቆታለን። እውነትሽን ነው የኔ ልጅ። እናንተ እንዲህ ስታስቡልኝና ስትጠይቁኝ ልቤ በደስታ ነው የሚሞላው። እልቅ አላስቁምሽ። ነይ ግቢ ግቢ የኔ ልጅ ግቢ። ገብተሽ እንጫወት።
ዳይመንድ ቆይ ሻውን የት ይዛቸው ገባች ይባላል? የት ጠፉ? ቆይ ምን አውቃለሁ በእናትሽ። እቺ ገመድ አቋም እኔማ ይኸውልሽ ዛሬ እንደዚህ እንቅ ነው ማድረጋት። የመጨረሻው ነው ላግኛት ብቻ። ወይኔ ቅምጥል። ኪንጎ ምን አዲስ ነገር አለ? ምንም አዲስ ነገር የለም። ያው ሰፈር ውስጥ እየተመላለስኩኝ ነው፣ ግን በቃ ምንም ያገኘው ነገር የለም። ይኸውልህ ኪንጎ ተረጋጋ። ጭንቀት በጣም ፊት ላይ ይነበባል። በቃ እናገኛታለን። ቆይ ግን የሰማው ምን አዲስ ነገር አለ? ምንም ነገር የለም ዳይመንድ። ይኸው ቅምጥን እየፈለግኳት ነው እስካሁን፣ ግን በቃ ይኸው አጣኋት። አናቴ በጭንቀት ሊፈነዳ ነው። ስልኬ ጠራ እንዴ? ቅምጥል ናት። ፈጣሪ ሆይ አይንሽ ነው በለኝ። ምን ቅምጥል ያልሽው? ኩኩሻንሽ የት እንዳስጠይቂያት። ሄሎ ቅምጥል፣ ቆየት ነው ያለሽው? ሰው እኮ እዚህ በጭንቀት ሊያብድ ደርሷል እኮ። ምን ቅምጥል፣ እየቀለድሽ መሆን አለበት። ቆይ ሄለንስ የት ነው ያለችው? አብራችሁ አልነበራችሁም እንዴ? እሺ በቃ ቅምጥል፣ አሁኑኑ መጣው። ኩኩሻ፣ አረ በጭንቀት ማበዳችን ነው ወይ ምንድነው? አዲስ ነገር አለ? ምን አለችሽ? ቅምጥል ቤት ነው ያለችው። ደህና ነኝ ነው የምትለው። ሄለንን ብትሆን ባሏ መጥቶ ወስዷታል። ከባሏ ጋር ናት ነው የምትለው። ፈጣሪ ይመስገን። አምላክ አንተ ምን ይሰናል? በሰላም መግባታ ራሱ ለእኔ እረፍት ነው። አየህ አይደለ? መጀመሪያው እኮ እኔ ነግሬሃለሁ፣ አትጨነቅ ትገኛለች አላልኩ? በሉ በቃ አሁን ወደ ቤት እንሂድና አግኝተናት የተፈጠረውን ነገር በደንብ እንወቅ። አይ ኩኩሻ፣ እኔ እሷ ጋር ሄድም። ዋናው ነገር እሷ ደህና መሆኗ ነው። እሷ ደህና ሆና ቤት መግባቷ ለእኔ በቃ የትልቅ እረፍት ነው። አልሄድም ማለት ምን ማለት ነው ኪንጎ? እንደዚህ በጭንቀት ልፈነዳ ሆነ እየፈለግካት ውለህ ቆይ አሁን ስትገኝ ነው አልሄድም የምትለው? እውነት ነው ኪንጎ። እንዴ ከምትል እኮ ፍቅረኛ ነች። የፈለገ ብትጣሉ በዚህ ክፉ ቀን አብረሃት ከጎኗ ልታያት ይገባል። አይሆንም ዳይመንድ፣ እኔና እሷ ተጣልተናል። እዛ ቤት ደግሞ ሌላ ነገር ሊፈጠር ይችላል። ስለዚህ ቢቀርብኝ ነው የሚሻለው። አልሄድም። አንተ ኪንጎ፣ እኔ ሁሌ አንተ ግትርነት በጣም ነው የሚገርመኝ። ለነገሩ እኔ ምን አገባኝ? እዚህ ቆማችሁ ስትከራከሩ ለምን አትሉም? ኩኬክስ በቃ አንቺ እጂ፣ እኛ ትንሽ ቆይተን እንመጣለን። ትንሽ ይረጋጋና እናወራለን። በቃ ኩኩሻ፣ አንቺ ሂጂና እሷ ጥሩ ሁኔታ ላይ መሆኗን አረጋግጭልኝ። እሺ እኔ ሄዳለሁ። ደህና ሁኑ። ኪንጎ ግን በኋላ እንዳትጸጸት እሺ? ይቆጫል። ቻው። እቺ ገመድ አቋም እንደው ዛሬማ እንደው እንደዚህ አግኝቻት እንደ ገመድ እንዲህ እያጠላለፍኩ ነው ብዘልባት። ወይ የክፋት እንደው እቺ መስሪያ ቤት የሆነ ሴትዮ የክፋት ዩኒቨርሲቲ የት ነሽ ያለሽው? እባክሽ ነሽ የሆነ ነገር መሆኗ ነው እንጂ እስካሁን እኮ ትመጣ ነበር። እባክህን አምላኬ እቴን አደራ፣ እባክህን እቴን ብቻ አድርልኝ። እዚህ የተነገሩ ገመዱ እንዴት አድርጎ ነው ያሰሩት? የዛ እባክሽ የት ነሽ ድረሽ ዳይመንድ! አምላኬ ቆንጆ፣ እባክሽ ላስረዳሽ፣ እባክሽ። ምንም የምታስረዳኝ ነገር የለም። እኔ እዛ በቤዛና በዳኒ እጅ እሰቃያለሁ፣ አንተ እዚህ ሆነ ከሴት ጋር ታወራለህ። ቆይ ይሄን ያህል ነበር የሰለቸው? ሄሉዬ እባክሽ ተረጋጊ። እንዴ ለአንቺ ብዬ እኮ ማላደርገው ነገር የለም። ይኸውልሽ ትናንትና ከኪንጎ ጋር ያልገባንበት ጉድጓድ እኮ የለም አንቺን ፍለጋ። ልታታለኝ አትሞክር አቤ። እኔ እዛ በር ላይ ሆኜ ሁሉንም ያወራውን ነገር ሰምቻለሁ አቤ። ቆይ እኔ ላይ እንዴት እንደዚህ ታደርጋለህ? እባክሽ ሄሉዬ ተረጅኝ እንጂ። ይኸውልሽ የፈለግኩሽ ነበር እኮ። ከዛ በኋላ አስቸኳይ ስልክ ገጠመኝ፣ ማንሳት ነበረብኝ። አንስቼ ሄድኩኝ ስራ ቦታ። ሁልጊዜም ቢሆን ከእኔ ይልቅ ስራህን ነው የምታስቀድመው። ቆይ ለእኔ ያለ ቦታ ይሄ ነው ማለት ነው? አረ ስለፈጠረሽ ቆይ አንቺ ሴትዮ ምን ነክቶሻል? ቆይ አንቺ እኔን ሴትዮ አቤ፣ ይሄ ነበር እኮ ይቀረ። ይኸውልሽ ሄሉዬ ሁሉ ነገር ያደረኩት እኮ ላንቺ ብዬ እኮ ነው። ቆይ ምንድን ነው? አልፈልግም። እኔ ከአንተ ምንም አይነት ምክንያት መስማት አልፈልግም። እኔ አንተ መጮቻ አይደለሁም። እባክሽ የኔ ቆንጆ ተረጋግተን እናወራ። አልፈልግም አቤ። እኔ እዚህ ቤት ውስጥ ከአንተ ጋር ለአንድ ሴኮንድ እንኳን መቆየት አልፈልግም። ሻንጤን ሰብስቤ ሙሉ በሙሉ ከህይወት እወጣለሁ። ሄሉ እባክሽ እንደዚህ እንዳታደርጊ። እኔ እኮ አንቺን አጥቼ መኖር አልችልም። ይህ ሁሉ ነገር የተፈጠረው እኮ ባልተረዳችሁ ምክንያት ነው። ተረድቻለሁ አቤ፣ በጥሩ ሁኔታ ተረድቻለሁ። እኔ ከእንግዲህ አንተ መጮቻ መሆን አልፈልግም። ሄሉ እባክሽ አትሂጂ እባክሽ። እኔ ሁሉ ነገር በግልጽ ላስረዳሽ። ማፊ እኮ ምን ይማርለች። ማፊም ሆነሽ ሌላ ሴቶች ጋር የሚያያይዘኝ ነገር የለም አቤ። ከዚህ ቤት ሻንጤን ይዤ መውጣት ብቻ ነው የምፈልገው። ሄሉ እባክሽ ጥለሽኝ አትሂጂ እባክሽ። እኔ እኮ ያለ አንቺ ህይወቴ ባዶ እኮ ነው። እባክሽ ስሚኝ እንጂ። ልቀቀኝ አቤ። ከዚህ በኋላ በእኔና በአንተ መሀል ያለው ግንኙነት ሙሉ በሙሉ አብቅቷል። በዚህ ሁኔታ እንዴት ነው ጥለሽኝ የምትሄጂው? እባክሽ ተረጂኝ እንጂ። ቆይ እሺ ምን ላድርግልሽ? ምን ነው የምትፈልጊው? ምንም እንድታደርግልኝ አልፈልግም። አንተም የራስህን ህይወት ምራ፣ እኔም የራሴን ህይወት እመራለሁ። ሄሉ እባክሽ አትሂጂ። ቆይ እንዴት ነው እኔን ጥለሽኝ የምትሄጂው?
ደህና ሁን አቤ። ከእንግዲህ አትፈልገኝ። እኔም ማጎት ጋር እመለሳለሁ። ለነገሩ እኔ ነኝ ጥፋተኛ። አንተን ተከትዬ እዚህ ድረስ መምጣት አልነበረብኝም። ደህና ሁን አቤ። ኧረ ሄሉ ምን አይነት ነገር ውስጥ ነው የገባሁት? ቆይ እኔ በየትኛው ጥፋቴ ነው እንደዚህ የምሰቃየው? ምን አድርጌ ነው እንደዚህ መሆኑ? ልጄ ቤዛ ለራስሽ እንግዳ ሆነሽ ለእኔ ቡና ለማፍላት ትለፊ። ተባረኪ፣ እግዚአብሔር ይባርክሽ። ኧረ እማማ ምንም አይደል። እርስዎ እኮ ማለት እናቴ ኖት። እርስዎን ማገልገል ለእኔ ትልቅ ደስታዬ ነው። የኔ ደግ ልጅ፣ በህይወትሽ ውስጥ ሁል ጊዜ እውነትና ቅንነትን መያዝ አለብሽ። ተንኮልና ማጭበርበር የትም አያደርስም። ልክ እንደዚህ እንዳንቺ ትሁት መሆን ነው በፈጣሪ ዘንድ የሚያስመሰግነው። አዎ እውነትዎትን ነው ማዘር። ቅንነት መያዝ መልካም ነው። አዎ ልጅ፣ በሰፈሩት ቁና መሰፈር አይቀርምና ሁል ጊዜ በልብሽ ቅንነትና ደግነትን አስቢ። ያን ጊዜ አምላክ መንገድሽን ያቃናልሽ። እሺ ማማ፣ አመሰግናለሁ። አየኔ ልጅ፣ መድኃኒት የምውጥበትም ሰዓት ደረሰ መሰለኝ። እግሬንም ደግሞ ትንሽ አመም አድርጎኛል። እስቲ ውሃ ላምጣ። አረ ማማ ግድ የለም እንዳይነሱ። እኔ ከኪችን ሄጄ ውሃ እመጣለሁ። ተባረኪ፣ ብሩኩኝ የኔ ልጅ። ጎሽ እች አሮጊት በእኔና በአደይ መሀል ገብታ ልትቆም ነበር አይደል? ዛሬ ግን እኔ ሁሉንም ነገር ቋጨዋለሁ። እዚህ ብርጭቆ ላይ ውሃ ቀዳና መርዜን ጨምርበታለሁ ማለት ነው። በጣም ጥሩ። አሁን ንጹህ ውሃ በእጅ ይዣለሁ ማለት ነው። ሀይ አደይ፣ የኔን ህይወት ልትበጠብጪ ነበር አይደል? አሁን እናትሽ ሞታ አንቺ ስትሰቃይ ማየት ነው የምፈልገው። አቤት ማማ፣ መጣው። ተባረኪልኝ የኔ ልጅ፣ ፈጣሪ እድሜሽን ያርዝ። አሜን ማማ። መድኃኒቱን ይዋጡ በቃ፣ ሰዓቱ እንዳያልፉቦት። እሺ የኔ ልጅ፣ ተባረኪልኝ። እንዴት ያለሽ ደግ ልጅ ነሽ። እሺ ማማ፣ በቃ አሁን ኪኒኖትን ይዋጡ። አምላኬ ሆይ ማረኝ፣ መድኃኒት አርግልኝ እስቲ።